ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማጮቻችን አራዳ ኤፍኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። ሌላኛውን ጉዳይ እንመልከት። ቼልሲ በሻቢ አሎንሶ ስር ምን አይነት ቡድን ሊሆን ይችላል የሚለውን ጉዳይ እናንሳ። እስከየት ድረስ ሊጓዙ ይችላል? ዋንጫ ተስፋ አለ ወይ የሚለውን ጉዳይ እናንሳ። ያው ልክ እንዳለፉት አመታቶች ብዙ ተጫዋቾችን ያስፈረሙበት ክረምት ሲዝን ሆኗል ለሲቲ ለቼልሲም ቢሆንና ምን አይነት ቡድን ሊሆን ይችላል ቼልሲ የሚለውን እንመልከት። ልክ ነው። በብዙ ቡድኖች ላይ ቅድም ስለ ኮሚኒቲ ሺልድ ስንወያይ እንዳነሳሁት ምሳ ለመገመት የሚያስቸግሩ በርካታ ክለቦች አሉ። ምን አይነት መሻሻል ያሳይ ቼልሲ እንደሚሻሻል በጣም እርግጠኛ ነኝ። ግን መሻሻሉ ለዋንጫ እስከ መፎካከር ዋንጫ እስከ መውሰድ ይደርሳሉ የሚለውን ግን ማወቅ አይቻልም። ምክንያቱም ብዙ ለውጦች አሉ። አዳዲስ ተጫዋቾች መጥተዋል። እንደባለፉት አመታት ሁሉ ሌሎቹ አሰልጣኞች ያልነበራቸው አይነት የመወሰን ስልጣን ተሰጥቶት ሲመጣም ሌሎቹ ከመጡት አሰልጣኞች የበለጠ ከፖቼቲኖ በስተቀር ከፍ ያለ ፕሮፋይል ይዞ በትልቅ ተጫዋችነቱ የሚታወቅ ፕሪሚየር ሊጉን ጠንቅቆ የሚያውቅ አሰልጣኝ መጥቷል እና በቼልሲና ለምሳሌ ሻምፒዮን በሆነው በአርሰናል መካከል የነጥብ ልዩነቱ የ33 ነጥብ መሰለኝ የ33 ነጥብ ልዩነት ነው ያለው። ርቀቱ ብዙ ነው። አንደኛና አስረኛ መሆናቸው ብቻ ሳይሆን የነጥብ ብዛቱም እና ያንን ከአርሰናል ጋር ለምሳሌ ወይም ለዋንጫ ከተፎካከረው ከማንቸስተር ሲቲ ከእንደዚህ አይነት ቡድኖች ጋር ምን ያህል ይደራረሳል? ምን ያህል ልዩነቱን ያጠባል? የሚሄዱበት ርቀት ወሰኑ ስንት ነው? ሻምፒዮን ሆኖ ማጠናቀቅ ነው? ለዋንጫ መፎካከር ነው? ወደ ቻምፒየንስ ሊግ መመለስ ነው? ለመገመት በጣም ያስቸግራል ትራንዚሽን ላይ ስለሆነ እና በምን ያህል ፍጥነት አሎንሶን ቡድኑ አዳፕት ያደርገዋል፣ ምን ያህል አሰልጣኙ በፍጥነት ቼልሲን አዳፕት ያደርገዋል አይታወቅም። ግን የለውጦች የውድድር ዘመን ነው ይሄኛው የውድድር ዘመን። ቼልሲን ብቻ የሚመለከት አይደለም። ለምሳሌ በዚህ በተጠናቀቀው የውድድር ዘመን ከነበሩት አሰልጣኞች 9 ክለቦች አሰልጣኝ ለውጥ አድርገዋል። 9 ከትልልቆቹ 6 ትራዲሽናል ቢግ 6 ከሚሏቸው ክለቦች መካከል 4ቱ የውድድር ዘመኑን በአዳዲስ አሰልጣኞች ነው የሚጀምሩት። ለረጅም ጊዜ በኃላፊነት የቆየ አሰልጣኝ ያለው አርሰናል ብቻ ነው። የተረጋጋም ይመስለው አርሰናል ነው። ሌላኛው ማንቸስተር ዩናይትድ ነው ለውጥ አላደረገም የምንለው አዲሱ ሲዝን ሲጀመር እንጂ ከካሪክ አንጻር ካየ ነው ካሪክም ለማንቸስተር ዩናይትድ አዲስ አይደለም። ረጅም ጊዜ ማንቸስተር ዩናይትድ ውስጥ የቆየ ተጫዋች ነበር፣ የአሰልጣኝ ቡድን አባል ነበር። ግን በዋና አሰልጣኝነት እሱም እንደ አዲስ አሰልጣኝ ሊቆጠር ይችላል። ግማሽ ሲዝን የቆየው ዩናይትድ ፕሪሚየር ሊግ ላይ ስለነበር የበለጠ ወይም የፕሪሚየር ሊግ ጨዋታዎች ብቻ ስለነበር ይጫወት የነበረው በካሪክ ስር 17 ጨዋታ ብቻ ነው የቆየው። ብዙ አይደለም፣ ከአንድ ሲዝን ግማሽ በታች ማለት ነው። 19 ጨዋታ ነው ሀፍ ሲዝን። ስለዛ ከዛም በጥቂቱ ያነሰ ነው። ስለዚህ ማንቸስተር ዩናይትድም ውስጥ አዲስነት አለ። ስለዚህ ብዙ ለውጦች አሉበት እና እንደ ቀደሙት አመታት ሁሉ በፕሪሚየር ሊግ ብዙ ዝውውሮች ያየንበት፣ ብዙ ከፍ ያለ ገንዘብ የተከፈለባቸው ዝውውሮች ያየንበት እና ብዙ ቡድኖችን በተመለከተ እርግጠኛ ለመሆን የምንቸገርበት። አሁን ትልልቆቹን ቡድኖች ብቻ ማለት አይደለም፣ በሌሎች ክለቦችም ውስጥ በነ ቦርንመዝም ይሁን በሌሎች ክለቦች ውስጥ ብዙ ለውጦች አሉ። የሚድል ክላስ በሚባሉትም ውስጥ ብዙ ለውጦች አሉ እና ሰዎች ምን ይላሉ? ይሄኛውን ፕሪሚየር ሊግ እንደ እንትን ካየ ነው እንደ ማይክሮኮዝም ካየ ነው ቼልሲን ማለት ነው ይላሉ። ምክንያቱም ቼልሲ በየጊዜው የአሰልጣኝ ለውጥ ያደርጋል፣ በየጊዜው በርካታ ዝውውሮች ይፈጽማል። ስለዚህ ፕሪሚየር ሊጉ ራሱ ቼልሲን መሰለ ይላሉ። ቼልሲ በጣም ብዙ ተርኖቨር በቅርብ ጊዜ ስለነበረው አዲስ ዋና አሰልጣኝ ማኔጀር ተብሎ የመጣ እና በርካታ አዳዲስ ፈራሚዎች፣ አንዳንዶቹ ደግሞ ከፍተኛ ገንዘብ የተከፈለባቸው ተጫዋቾች አሉ። አላበቃም ደግሞ ሊወጡ የሚችሉ እንዲወጡ የሚጠበቁ በርካታ ተጫዋቾች አሉ። በተለይ ደግሞ በኤንዞ ሁኔታ ላይ የሚመሰረት ሊመጡ የሚችሉ ተጫዋቾች አሉ። አሁን ኤንዞ ፈርናንዴዝ ቼልሲ ዴድላይን አስቀምጦ ነበር ባለፈው አርብ ዕለት ብሎ እና አንዳንድ ክለቦች ዴድላይን ያስቀምጣሉ። ለምሳሌ 2021 ላይ ማንቸስተር ዩናይትድ ጄደን ሳንቾን መጀመሪያ ከቦሩሲያ ዶርትሙንድ ለመግዛት
በጣም ከፍተኛ ጥረት ባደረገበት ጊዜ ዶርትሙንዶች ሰለቻቸው መሰለኝ። እኛ የምንፈልገው 90 ሚሊዮን ነው እስከ ኦገስት 10 ቡንደስሊጋ ሊጀምር አንድ ሳምንት እስኪቀረው ድረስ ባለው ጊዜ ያንን ገንዘብ ይዛችሁ መጥታችሁ ይሄ እንደዚህ በጥብቅ የምትፈልጉትን ተጫዋች መውሰድ ትችላላችሁ። ከዛ ከሌሊት 6 ሰዓት ካለፈ ከኦገስት 11 ሌሊቱ 6 ሰዓት ካለፈ በኋላ ግን ምንም አይነት ጥያቄ በምንም አይነት ገንዘብ አንቀበልም እና ማንቸስተር ዩናይትድ መጀመሪያ ቦሩሲያ ዶርትሙንድ ከጠየቀው ገንዘብ በላይም ይዞ የዝውውር ገበያ የመጨረሻ እለታት ላይ ቢመጣም አልቀበልም አለ። ሲሪየስ ነበር ማለት ነው ቦሩሲያ ዶርትሙንድ። ቼልሲ እንደዛ ሲሪየስነስ አለ ወይ አላቅም። ኤንዞ ፈርናንዴዝን በተመለከተ ግን ቀን አስቀምጠው ሰዓት ጠቅሰው እስከዛ ድረስ ገንዘብም ጠቅሰው ይህን ያህል ገንዘብ የሚከፍል ክለብ ካለ ብቻ ልትወስዱ ትችላላችሁ፣ ከዛ ካለፈ ግን በቃ አልቋል። ለእኛ ቢያንስ ኤንዞን በተመለከተ የዝውውር ገበያው ተዘግቷል የሚል አቋም ነበራቸው። አሁን ግን አንዳንድ ለምሳሌ በማንቸስተር ሲቲ በኩል በቅርበታቸው የሚታወቁ አንዳንድ ዘጋቢዎች አሉ፣ እንደ ሳምሊ አይነት ዘጋቢዎች። አሁን ሳምሊ ምን ይላል? የቼልሲ ዴድላይን ማተር አያደርግም ለማንቸስተር ሲቲ፣ ይሄዱበታል ድጋሚ ገንዘቡን ይዘው ምን ያህል ገንዘብ አይታወቅም፣ ግን ጥያቄ ማቅረባቸው አይቀርም። በተለይ ደግሞ የሮድሪ መጨረሻውን ስለታወቀ ወደ ባርሴሎና እንደሚሄድ ስለተረጋገጠ አላለቀም ይላል እና በጣም አስፈላጊ ተጫዋች ሆኖ ላለፉት ዓመታት ስለቆየ ከፍ ያለ ፕሮፋይል ያለው ተጫዋች ስለሆነ የቼልሲ ሁለተኛ አምበል ስለሆነ እኔ በግሌ ቼልሲ ሁለተኛ አምበል መሆን አለበት ብዬ አላምንም። ኤንዞ የመሪነት ችሎታ ምናምን ጥያቄ ምልክት ውስጥ በማስገባት አይደለም፣ ግን ሁለተኛ አምበል የሆነው ከዛ የሬሲዝም ኢንሲደንት በኋላ ነው። ታይሚንጉ በጣም እንግዳ ምንም ብትሉ ግድ የለኝም የሚል መልእክት እንደማስተላለፍ የሚመስል። ሁለተኛው በቀደም ለምሳሌ በነበረው የፕሪሲዝን ጨዋታ ላይ ተቀይሮ ገብቶ አምበልነቱንም ለብሶ ሲገባ በግልጽ የመውጣት ፍላጎት እያሳያለ ተጫዋች ነው። ምንም ሎያሊቲ እያሳየ አይደለም። መብት ነው ተጫዋች ለቆ የመሄድ ፍላጎት ሊኖረው ይችላል፣ ግን ቢያንስ አምበልነት አዋርድ አላረገው። ምን ይለ እንደዚህ በእኔ በኩል አንደኛው የአምበሎች ካራክተር መሆን ያለበት ለዛ ኮዝ የሚዋደቅ መሆኑን ማሳየት አለበት። ለማንኛውም አመለካከት ነው እና እሱ የሚለቅ ከሆነም ተጨማሪ ዝውውር ልናይ እንችላለን ማለት ነው። የግዳያ ተጫዋች መተካት አለበት ትልቅ ተጫዋች በመሆኑ ምክንያት። ቼልሲ ለረጅም ጊዜ የምናውቀው ላለፉት 20 ምናምን ዓመታት የምናውቀው ከሮማን አብራሞቪች መምጣት በኋላ አሰልጣኝ በኃላፊነቱ ብዙ የሚያቆይ በመሆኑ ሳይሆን አይምሬ አሸናፊ በመሆኑ በሆነ ፎርሙላ ማሸነፍ እንደሚችል የምናውቀው የዋንጫ ጋራንቲ የነበረው። አሁን በእነዚህ ሰዎችም ስር ዋንጫ አሸንፏል፣ የዓለም የክለቦች ዋንጫ በተለይ እና ኮንፈረንስ ሊግ። ግን ደግሞ ለአመታት ለፕሪሚየር ሊግ መፎካከር አልቻለም። ብሉኮ ከመጣ በኋላ በ4 ሲዝኖች በ3ቱ ቻምፒየንስ ሊግ አልተሳተፈም። በሁለቱ የደረጃ ሰንጠረዥ ወገብ እና ከዛ በታች 10ኛና 12ኛ ሆኖ ነው የጨረሰው። ስለዚህ ለውጥ ማድረግ ያስፈልጋቸው ነበር። በእርግጥ አንዳንድ ጊዜ የምታጠናቅቂበት ስፍራ በትክክል ያንቺን የብቃት ጤንነት ላይ ለካ ይችላል። በተለይ ደግሞ አሁን የበለጠ አድቫንስድ የሆኑ የፐርፎርማንስ መለኪያዎች ስላሉ ያ ዋናው መለኪያ ውጤት ነው መቼስ ከሱ ጋር እየተቃረንኩ አይደለም። ግን ደግሞ የበለጠ ለትንተና አናሊቲካል ለሆነ የበለጠ ደርጀት ላለ ትንተና ግን የሚጠቅሙ ሌሎች ቁጥሮች አሉ፣ ሌሎች መለኪያዎች፣ የፐርፎርማንስ መመዘኛዎች፣ የቡድን የብቃት ጤንነት መፈተሻዎች አሉ። አንደኛው አንደርላይንግ ነምበርስ የሚባሉት ናቸው። ለምሳሌ ቼልሲ በአንዳንድ ጠንካራ ቁጥሮች የሊጉ 10ኛ ቡድን አልነበርም፣ ከዛ በጣም የተሻለ ነበር። እንዲያውም እስከ ኖቬምበር ድረስ እስከ ዲሴምበር መግቢያ ድረስ ማን ያውቃል ቼልሲ እኮ ለዋንጫ ሊፎካከር ይችላል የሚል ኢምፕሬሽን የፈጠሩብን አንዳንድ ሰሞናት ነበሩ። አንዳንድ ጨዋታዎች፣ አንዳንድ ብቃቶች ነበሩ። ስለይቶለት መጥፎ ነበር ማለት አይደለም። መጥፎ ውጤት ነው በምንም መለኪያ ላይ ቼልሲ አይነት ግዙፍ ክለብ ግን በጎል ልዩነት 6ኛ ነው ቼልሲ። ግን ደግሞ በኤክስፔክትድ ጎል ዲፍረንስ ደግሞ 4ኛ ነው። አሁን 2 መለኪያዎች ብቻ ተጠቀምኩ እንጂ በብዙ አንደርላይን ነምበርስ በሚባሉ አሁን ቶፕ ላይን ነምበርስ የሚባሉ አሉ። አሁን ልክ ማንም ሰው የራሱ የሰርች ኤንጂን ላይ ገብቶ የፕሪሚየር ሊግ ቴብል ይፈልጋል አይደል? በዚህ የፕሪሚየር ሊግ ቴብል ላይና ቼልሲ 10ኛ ነው፣ 38 ጨዋታ አድርጓል፣ ይሄን ጨዋታ አሸንፏል፣ ይሄን ያህል ጨዋታ ተሸንፏል፣ ይሄን ያህል ጎል አስቆጥሯል፣ ይሄን ያህል ጎል ተቆጥሮበታል፣ ይሄን ያህል ነጥብ አለ። ቶፕ ላይን ነምበርስ ይባላሉ እነዚህ በደንብ ፐርፎርማንስ ለመፈተሽ አይጠቅሙ። የበለጠ የቡድኑን የፐርፎርማንስ ጠባይ የሚለኩት ቅድም ያልኳቸው አንደርላይንግ ነምበርስ የሚባሉት ናቸው እና በእነሱ ከ1 እስከ 4 ከ1 እስከ 6 የነበረ ቡድን። በጣም ትልቁ ችግር የነበረው የዲስፕሊን ችግር። 10% የሚሆኑት የቼልሲ ጨዋታዎች ቼልሲ በተጫዋች ጎድሎ ነው የተጫወቱ። ቀላል አይደለም። 8 ቀይ ካርዶች አይተዋል የቼልሲ ተጫዋቾች።
የማሬስካ ራሷን ጨዋታ ላይ የተመለከተውን ቀይ ካርድ ከደመር 9 ማለት ግን ተጫዋቾቹ ብቻ 8 በፕሪሚየር ሊግ ሬከርዱ በታሪክ 9 ነው በአንድ ሲዝን ሬከርዱ 8 ከሬከርዱ አንድ ብቻ ነው የሚያንሰው። ቢጫ ካርዶቹ ብዙ ናቸው። በቢጫ ካርዶቹ መጠራቀም ምክንያት በጣም ወሳኝ ተጫዋቾች ጨዋታ ሲያልፋቸው አይተናል። ግን በጣም ቀላል ለማይባል ጊዜ አንድ አጋማሽ በ10 ተጫዋች 10% የሚሆነውን የሲዝኑን ጊዜ በቁጥር አንሶ ሲጫወት በመቆየቱ ምክንያት በጣም ጠንካራ የፐርፎርማንስ ሜትሪኮች ያሉትም ቢሆን አንደኛው ትልቁ ችግር ግን የዚህ የቡድኑ የዲሲፕሊን ችግር በወጣትነት ምክንያት በተለይ የሚመጣ የዲሲፕሊን ችግር ነበረበት። ያንን ምን ያህል ያሻሽሉታል የሚለው ቀዳሚ ጥያቄ ይመስለኛል። እንመለስበታለን። የቼልሲን ጉዳይ ያነሳ እንገኛለን። በቀጣዩ ውድድር ዓመት ከሻቢ አሎንሶ ጋር ምን እንጠብቅ ከቼልሲ የሚለውን እየተመለከትን ነው። ልክ ነው። ከዚህ በፊት ቼልሲ ውጤታማ እንዳይሆን ምክንያት የሆኑ አንዳንድ አካሄዶች ነበሩ። እነሱን የማሻሻል ፍላጎቶች እንዳሏቸው በዚህ የዝውውር ጊዜም በቀጠሩት አሰልጣኝ ማንነትም ማየት ይቻል ነበር። የዲሲፕሊንን ጉዳይ ነው ቅድም ስናነሳ የነበረው። ባለፉት 3 ሲዝኖች 18 ቀይ ካርድ ተመልክተዋል። ከየትኛውም የፕሪሚየር ሊግ ቡድን በ3 ይበልጣል። ያለፈው የውድድር ዘመን የቀይ ካርዳቸው ብዛት ቀጥሎ ካለው ቡድን በ2 እጥፍ ይበልጣል። ምንም ጥያቄ የለውም። ይሄ ደግሞ የውጤት ችግር ያመጣል። ስለዚህ ልምድ ማከል ያስፈልገናል የሚል አስተሳሰብ ስላለ ነው አንዳንዶቹን ተጫዋቾች ያመጧቸው። ለምሳሌ በጣም ወጣት አይደለም ግን ቼልሲ ባለፉት 3 ዓመታት በተለይ ከተከተለው የምልመላ አካሄድ አንጻር የማግዘንስ ለክሮ እድሜ ሳይቀር ወጣት ለየትኛውም እድሜው ከ26 ዓመት በላይ ለሆነ በእድሜ አንጋፋ ነው። በየትኛውም ከ26 ዓመት በላይ ለሆነ ተጫዋች ገንዘብ አውጥቶ አስፈርመው አያውቁም። ከመጀመሪያው በ2022 በመጡበት ጊዜ ካስፈረሟቸው እንደ ስተርሊንግ እንደ ኦባሚያንግ አይነት ካሉት ተጫዋቾች ውጪ ማለት ነው። 28 ዓመት የሆነው ፔፕ ቼቫሪያ የሚባል ተጫዋች አምጥተዋል። ከራዮ ቫይካኖ ያስመጡት የግራ መስመር ተከላካይ ነው። የ34 35 36 ዓመት እድሜ ላይ ያሉትን ዳኒ ዌልቤክ እና ጆርዳን ሄንደርሰንን አምጥተዋል። ስለዚህ ቡድን ውስጥ መሪነት፣ ልምድ፣ ዲሲፕሊን የመጨመር ፍላጎት እንዳለ ይታያል። ምን ያህል ይሰራል እናያለን። ግን በዚህ ጉዳይ ላይ በጣም ጥብቅ አቋም ነው የነበራቸው። ለምሳሌ የሻቢ አሎንሶ አይነት በዝውውር ጉዳዮች ላይ እንደዚህ ያለ የመወሰን ስልጣን ዋናው ፊገር የሆነ አሰልጣኝ መቅጠር ፍላጎት አልነበራቸውም። ከዚህ በፊት አንድ ጊዜ አንስቼው ነበር። የቼልሲ ዳይሬክተሮች በርካታ ዳይሬክተሮች ነው ያሏቸው፣ ግን የቼልሲ ዳይሬክተሮች ከሆኑት መካከል አንደኛው ኖት ፕሮጀክት ሲኤፍሲ ወይም ቼልሲ ፉትቦል ክለብ የሚባል አንድ የደጋፊዎች ህብረት አለ እና ከቼልሲ ዳይሬክተሮች መካከል ከአንደኛው ጋር መነጋገር አለብን የቼልሲን አካሄድ በተመለከተ እኛ ደጋፊዎች ነን ያገባናል ብለው እና በሶሻል ሚዲያ ላይ በጣም ጠንካራ ፕሬዘንስ ያለው ነው ኖት ፕሮጀክት ሲኤፍሲ እና ሰውየው ለምሳሌ እኛ እንደ ሉዊስ ኤንሪኬ አይነት አሰልጣኝ አንፈልግም አሉ። ሉዊስ ኤንሪኬ እኔ ውጤት ለማምጣት ጠብ ቢያስፈልግ ኮንፍሊክት ቢያስፈልግ ከተጫዋቾች ጋር ይሁን ከሌላ በቼልሲ ካለ ሃይራርኪ ጋር ይሁን ኮንፍሊክት ካለ ኮንፍሊክትን ወይም ግጭትን ኢምብሬስ አደርጋለሁ እቀበላለሁ ብሏል። እና ያንን የኮንፍሊክት እንትን አይጠላውም ብዙ ከዛ መሸሽ አይፈልግም። ለምሳሌ ከዴምቤሌ ጋር ተጣልቶ ነበር እንደምታውቂው በ2024-25 የውድድር ዘመን የመጀመሪያ ቻምፒየንስ ሊግ ባሸነፉበት ሲዝን በኦክቶበር ከአርሰናል ጋር በኤምሬትስ ጨዋታ ነበራቸው እና ከሆነ ጨዋታ በኋላ መልበሻ ክፍል ውስጥ በተመላለሱት ቃል ተበሳጨ አሰልጣኙ። መጨረሻ ላይ ሰው ኦፒኒየን አስተያየት አይኖረውም ማለት ባይሆንም ግን ተዋረዳል። የመጨረሻው ወሳኝ አሰልጣኙ ወደደም ጠላ አትሄድማ ትቶት ሄደ። ዴምቤሌ ትልቅ ተጫዋች ነው። በተለይ ደግሞ ድህረ ኤምባፔ ዴምቤሌ ኮንፍሊክት ነው አሁን ይሄ። ሌላ ጊዜም ዱዌን ምናምን በገደምዳሜ ሲናገር እንደዚህ መናገር አትችልም ሚዲያ ላይ ወጥተህ የሆነ ቅሬታ ሊኖር ይችላል ምናምን ሚዲያ ላይ ግን የቡድኑን ህብረት ሊረብሽ የሚችል ንግግር ማድረግ አትችልም ብሎ ዴምቤሌ ባሎን ዶር አሸናፊ የሆነ ዴምቤሌ በየሄደበት ይጣላል፣ ግን ያንን ኮንፍሊክት ይቀበለዋል። ቼልሲ ደግሞ ኮሽታ አልፈልግም ኮላቦሬቲቭ የሆነ ለምሳሌ ማሬስካ አስተያየት ሰጠ አይደል? ከበላዩ ያሉትን ሰዎች ሚነካካ የሚመስል አስተያየት መታገስ አይፈልጉም፣ ቶሎ ነው ክራሽ የሚያደርጉት። እና እንዲህ ጠንከር ያለ ስብዕና ሃይ ፕሮፋይል አሰልጣኝ ማምጣት ወደ እንደዚህ አይነት ነገር ይወስደናል የሚል አካሄድ ነበራቸው። አሎንሶን ሲቀጥሩ እዛ አካሄድ ላይ ለመደራደር ፈቃደኞች መሆናቸውን የሚያሳዩ። ምክንያቱም አሎንሶ ሲመጣ እንደ ሊያም ሮሲኘ ሆኖ አይደለም የሚመጣው። ሊያም ሮሲኘ ትልቅ የተጫዋችነት ታሪክ የለውም፣ የፕሪሚየር ሊግ ተጫዋች ነበር፣ ግን ሃል ሲቲ፣ ፉልሃም ምናምን ሲጫወት የቆየ ነው። ትልቅ የአሰልጣኝነት ታሪክ የለውም። በፕሪሚየር ሊግ በዋናው ዲቪዚዮን ለምሳሌ አላሰለጠንም። በፈረንሳይ
የስትራስቡርግ አሰልጣኝ የነበረው። የቼልሲ ኃላፊነትን ማግኘት ብቻውን ለአለቆቹ ታዣ ፑፔት እንዲሆን ያደርገዋል። የስራውን ያገኘበት ሁኔታ ሳይቀር ማሬስካም ቢሆን ከሌስተር ነው የመጣው። ማሬስካ ፕሮፋይሉ ከፍ ያለው በቼልሲ ኃላፊነት ላይ ሆኖ ነው እንጂ በፕሪሚየር ሊግ ዋና አሰልጣኝ ነው ታሰልጥኖ አያውቅም። ከዛ አሎንሶን አመጡት ብቻ ሳይሆን በጣም የተለጠጠ ባክሩም ስታፍ ነው ይዞ የመጣው። ከዛ ፓወር ሰጥተውታል። ከስሙ መጠሪያ ጀምሮ ከስራው ማዕረግ መጠሪያ ጀምሮ ሄድ ኮች አይደለም አሁን ማኔጀር ሆኖ ነው የመጣው። ለውጦች ናቸው እነዚህ። ከዛ ምልክቶች ማየት ጀመርን። መጀመሪያ ለምሳሌ ከመጀመሪያ ኢላማዎቹ የዝውውር ኢላማዎቹ መካከል አንደኛው ግራኒት ዣካ ነው እና ሄንደርሰን እና ዌልቤክን ከማምጣቱ በፊት ድንገት ደራሽ መስሎ ታየን ይሆናል እንጂ ምልክቶች ነበሩ። ይሄንን የማሻሻል ፍላጎት አለ። ምን ያህል ይሻሻላል እናያለን። ግን ግራኒት ዣካ 33 ዓመቱ ነው። በባየር ሚኒክ በባየር ሌቨርኩዘን አብረው ሰርተዋል። በመጨረሻ ላይ ባይሳካም ግን ባለልምድ ቮይሶችን ድምጾችን መልበሻ ክፍል ውስጥ የመጨመር ፍላጎት እንደነበረው ግን ግልጽ ነው። ያኔ ማየት ይቻል ነበር። ይሄ ማድረግ ፍላጎት አልነበራቸው። እኔ ለለውጥ እንደዚህ ክፍት መሆናቸው ጥሩ ነው ነው ማለት። በቃ እየሰራ አይደለም፣ እየሰራ ካልሆነ በመርህ ሰበብ እዛ ላይ መጣበቅ አያስፈልግም። ያንን መርህ ይወርውሩት ማለት አይደለም። አሁንም ወጣት ተጫዋቾችን ያመጣል፣ ግን ደግሞ እየሰራ አይደለም፣ እንዲያውም እየባሰ ሄደ። ስለዚህ አዳፕት ማድረጋቸው መደነቅ ነው ያለበት። አሁን እዛ የኖተ ፕሮጀክት ሲኤፍሲ እና የቼልሲ አንደኛው ዳይሬክተር ዳኒ ፊንክልስቴን የሚባሉ ሰር ዳኒ ፊንክልስቴን የሚባሉ ናቸው ዳይሬክተሩ። ለምሳሌ አንድም እድሜው ከ27 ዓመት በላይ የሆነ ተጫዋች አላመጣ ነው እና ለ3 ተከታታይ ዓመት የፕሪሚየር ሊግ ወጣት ቡድን እና በየአመቱ ደግሞ ወጣት እየሆነ ነው የሚሄደው። የተወሰኑ ሲኒየር ተጫዋቾችን በየጊዜው ይለቃሉ እና ይሄ ድህረ ኤምሬትስ አርሰናልን እየመሰለ ነው። ሙሉ ለሙሉ ወጣቶች ላይ ብቻ ያተኮረ ሆኗል። አርሰናል በኢኔቢሊቲ ምክንያት ስለማይችል ያን ነበረው ፋይናንሳዊ ሁኔታ በመርህ ብቻ ሳይሆን ባለመቻልም። ቼልሲ ግን ገንዘብ ያወጣል አለው። ትንሽ ትዊክ ማድረግ ነው ሲሏቸው ሰውየው እኔ በእናንተ በሁሉም አሰስመንት አልስማማም ያሏቸው። በሄንሪኬ አይነት አሰልጣኝ ከፍ ያለ የመወሰን ስልጣን ባለው አሰልጣኝ አላምንም። ከዛ ደግሞ እነዚህ ተጫዋቾች እኮ በቆዩ ቁጥር እየበሰሉ አይደለም እንደሚሄዱት በእድሜ እየጨመሩ እኮ ነው የሚሄዱት። ስለዚህ ውል መቹር ብለው ተናገሩ እና አንድ የሚጠቀስ የቶድ ቦሊ አንደኛው ቶድ ቦሊ የቼልሲ ጣምራ ባለቤት ናቸው። ኤልድሪጅ ኢንዱስትሪስ የሚባል አንድ ተቋም አላቸው እና የብሩስ ስፕሪንግስቲንን የሙዚቃ ካታሎግ 2021 ላይ ገዝተውት ነበር እና የእግር ኳስ ቡድን ማስተዳደርን ክለብ ማስተዳደርን ከአንድ የሙዚቃ ካታሎግ ከመግዛት ጋር ያመሳሰሉት ነበር። በጣም ትልቅ ልዩነት አለው። አንደኛ ዘፈኖች ሰዎች አይደሉም፣ የተቀረጹ ሬኮርዲንግስ ሰዎች አይደሉም፣ የሰው ሴንሲቢሊቲ የላቸው። አሁን እነሱ ምን ብለው የሚያስቡት እንደ ሪል ስቴት ላይ ሁሉ ኢንቨስት ከማድረግ አሁን የሎንግ ተርም ኢንቨስትመንት ነው ይባላል። ሪል ስቴት እንደ እነሱ ላይ ኢንቨስት ከማድረግ ሁሉ ይበልጣል። ምክንያቱም ሪል ስቴት አንድ ሰው ቢያስተዳድር ህንጻው ሜንቴን መደረግ አለበት ምናምን ኮስቶች አሉት። ግን የሙዚቃ ካታሎግ ገዛ ማለት በቃ በጊዜ እንደ አሴት ክላስ እንደሚባል ረጅም ጊዜ ዋጋቸው እየጨመሩ ነው የሚሄዱት እና ብሉኮም እንደ ፍልስፍና የሚመስለው ተጫዋቾችን በጊዜ ቶሎ አይደንቲፋይ ማድረግ ከተቻለ በርካሽ መግዛት፣ በርካሽ እንኳን ብዙ አልገዙም። ከዛ በረጅም ጊዜ ኮንትራት ተጫዋቾችን መያዝ እና በአመታት ውስጥ ከነዛ ተጫዋቾች እያተረፉ መቆየት። ያው ሁሉም ኢንቨስትመንት የራሱ ሪስክ አለው። ግን ለምሳሌ አንድ ወጣት ተጫዋች ገዙ፣ ኤሲኤል ጉዳት ገጠመው። ስለዚህ በጣም ትልቅ ኢንቨስትመንት ሪስክ ነው። ከዛ በኋላ ተመሳሳይ ብቃት ላይ ያሳይ ይችላል፣ ሪስክ ነው። ቢሆንም ይህንን ሪስክ ማኔጅ ማድረግ እንችላለን ብለው ነው የሚያምኑት ወይ ያምኑ የነበሩት እስካሁን ድረስ። ግድ ወጣት ተጫዋቾችን መግዛትና የረጅም ጊዜ ኮንትራት ማስፈረም አለብን የሚመስል አካሄድ ነበራቸው። ከዛው ከኤልብሪጅ ኢንዱስትሪስ ጋር የሚመሳሰል ነገር ነው። ግን ችግሩ ምንድነው? ለምሳሌ ዳንሲንግ ኢን ዘ ዳርክ የሚለው ሙዚቃ ገዝተዋል። ዳንሲንግ ኢን ዘ ዳርክ ኤጀንት የሉም። ወደ ሙዚቃው ሄዶ ምናምን ሪያል ማድሪድ እኮ እየፈለገ ነው ምናምን ሊሉ አይችልም። ወይም ቦርን ቱ ራን የሚባለው ሙዚቃ ሰው አይደለምና ቃለ ምልልስ ሰጥቶ የማድሪድ ቫይብ እኮ ቦነስ አይረስን ይመስላል ሊል አይችልም። ወይም አሞን ፋየር ተመሳሳይ ነገር ሰው አይደለም። ይሄ ሰዎች ስብስብ፣ ስለዚህ ሰዎች ሴንሲቢሊቲ ያለበት አይሰራም ነው የኖተ ፕሮጀክት ሴፍ ሲያቋም ነበር። እኔ መጨረሻ ላይም ቼልሲ ያንን ድምጽ የሰማ ይመስላል። ጥያቄ አለ። ጆርዳን ሄንደርሰን መጣ፣ የሚከበር ድምጽ ነው፣ ብዙ ያሳካ ነው፣ በትልቅ ክለብ የተጫወተ ነው። ያለፉት 2
ውድድሮች ላይ ለምሳሌ ለእንግሊዝ ብሔራዊ ቡድን ሲጠራ ያለፈው የአውሮፓ ዋንጫ 2024 ላይ አሁን ቶማስ ቱኸል 2026 ላይ ሲጠሩት ሜዳ ውስጥ እንዲያገለግል አይደለም፣ በጣም የሚከበር የመሪነት ድምጽ ያለው ሰው ስለሆነ አሁን ያንን ሜዳ ውስጥ የሚጫወት ተጫዋች ነው። ደግሞ ተጫዋቾቹ ሜዳ ውስጥ ያሉ ተጫዋቾች ናቸውና በቀይ የሚወጡት የዲሲፕሊን ችግር ምናምን የሚታይባቸው የእሱ መልበሻ ክፍል ውስጥ መሆን ብቻ ልምምድ ሜዳ ላይ መገኘቱ ብቻ ወይም መልበሻ ክፍል ውስጥ የሚገኝ ቤንች ላይ የሚቀመጥ መሆኑ ብቻ ይበቃሉ የሚል ጥያቄ እናነሳ ይሆናል። ምክንያቱም ግራኒት ዣካ ለዛነት ብቻ አይደለም ይመጣ ነበር። ግራኒት ዣካ በተጠናቀቀውን የውድድር ዘመን ሲያሳልፍ ከፕሪሚየር ሊግ ቤስት አማካዮች መካከል አንደኛው ሆኖ ያሳለፈው የኳስ ዲስትሪቢዩሽኑ በቃ አሎንሶ የሚፈልገው አይነት የኳስ ስርጭት ያለው በጣም ከፍ ያለ ቴክኒካዊ ችሎታ ያለው ተጫዋች ስለሆነም እንጂ ለመሪነት ለጋይዳንስ ብቻ አልነበረም፣ ቴክኒካዊ ምክንያት ነበር። ሄንደርሰን እንደሱ አይነት ተጫዋች አይደለም። አይነታቸው የተለያየ ነው፣ ያነሰ የበለጠ ማለት አይደለም፣ ግን እንደ ፕሮፋይል ማለት ነው ቴክኒካዊ ፕሮፋይል ግን አንድ አይነት ተጫዋቾች አይደሉም። ምናልባት እሱ ላይ መጠነኛ ልዩነት አለ፣ ግን አላማው ግን ይታያል። ያንን ባለፉት ዓመታት ቼልሲን ከዛ በላይ እንዳይራመድ ከ4 ሲዝን በ3ቱ ቻምፒየንስ ሊግ እንዳይሳተፍ ምክንያት ከሆኑት መካከል አንደኛው ምናልባት ዋነኛው ተሰጦ ጥያቄ ሆኖ ባያውቅም ግን ለጋነት ግን ነበር፣ በጣም የብስለት ችግር ነበር። ከዛ ደግሞ ኮማንዲንግ የሆነ ትልቅ ስም ያለው አሰልጣኝ አይደለም የመጣው፣ የሚፈራ ስም አይደለም። እንደዛ ነው ግራም ፖተር እንደዛ ናቸው። ኤንዞ ማሬስካ እንደዛ ነበር ከሌስተር ሲመጣ። ሊያም ሮሲኝ ደግሞ ከዛም ይባሰ በጣም ወጣት በሆነ ስብስብ በጣም ወጣት የሆነ እየጀመረ ያለ አሰልጣኝ ነበር የቀጠሩት እና እነዛን ለማሻሻል እየሞከሩ ዝውውሮቻቸው ላይ በሙሉ ያንን ማየት ይቻላል። ከዛ ግን እንዴት ነው የሚጫወተው የሚለውን ፋሲኔት ያደርገኛል። እኔ ለምን መሰለሽ ፕሪሲዝን ላይ ሁለቱንም ነው ሲሞክር ያየነው። አንዳንድ ጊዜ በሌቨርኩዘን በጣም ስኬታማ የሆነበትን 3-4-2-1 የሚባለውን ፎርሜሽን ይጠቀም ነበር። በሌላ ጊዜ 4-3-3ን ሲጫወት አንዳንዴም 4-2-1 4-2-3-1ን ሲጫወት አይተነዋል። የትኛውን ይመርጣል የሚለው ኢንትረስቲንግ ነው። ምክንያቱም በሪያል ማድሪድ በባክ ፎር ነበር ይጫወት የነበረው፣ በሌቨርኩሰን በባክ ስሪ ነበር ይጫወት የነበረው። በፕሪሲዝን አንዳንድ ሙከራዎች ያደርግ ቆይቷል። ግን ለምሳሌ የኤንዞ ሁኔታ በጣም ወሳኝ ይሆናል። ለምሳሌ አይ ቲንክ ኤንዞ ቢለቅ ምናልባት በ3-4-2-1 ቢጫወት ከሆነ ሌላ አማካይ መጨመር ላይ ያስፈልገው ይችላል። በሁለት አማካዮች ስለሆነ የሚጫወተው እኔ አማካይ ይጨምራሉ ብዬ አስባለሁ። ኤንዞ ከለቀቀ 90 የሚሆን ምንም ከፍለው አሌክስ ኮትን የሚያመጡት ይመስለኛል። ቦርንመዝ አልሸጥም የሚል አቋም ያለ ወይ ሌላ ተጫዋች ማምጣት አለባቸው፣ ምንም ጥያቄ የለውም። ባይሆንም ግን ሁለት አማካይ ብቻ ነው የሚጠይቀው ያ ሲስተም። ችግር አለው። ሩበን አሞሪም በማንቸስተር ዩናይትድ ውስጥ በሞከረበት ጊዜ የተጫዋቾቹ ፕሮፋይልም ይወስነዋል። የካይሴዶ አይነት አትሌቲሲዝም ያለው አማካይ ስላልነበረው አንዳንድ ጊዜ ፎርሜሽኑ ብቻ ሳይሆን ለፎርሜሽን የሚሆን ተጫዋች አለሽ ወይ የሚባለው ለዚህ ነው። አሁን ካሰሚሮ ያለው አትሌቲሲዝም እና አካላዊ ቅልጥፍና ማለት ነው እና ሞይሰስ ካይሴዶ አሁን በጣም ወጣት ስለሆነ አንድ አይነት አይደለም። ስለዚህ በሁለት አማካይ ስትጫወቺ ምናልባት በካይሴዶ የበለጠ ሊያዋጣ ይችላል፣ ሰፊ ሜዳ መከላከል ስለሚችል። በካሰሚሮ ላይ ያዋጣ ይችላል፣ ምክንያቱም እግሮቹ እንደ ድሮ አይነት ቅልጥፍና ስለሌላቸው። እሱ እንዳለ ሆኖ ግን ነሰሲቲው ሊቀንሰው ይችላል። በዛ ፎርሜሽን በ4-3-3 የሚጫወት ከሆነ ግን ኦብቪየስሊ 3 አማካይ ያስፈልገዋል። ስለዚህ አንድ አማካይ ግድ መጨመር ያስፈልገዋል። ስለዚህ እንደ ፎርሜሽኑ ምን አይነት ተጫዋቾች ማምጣት እንዳለበት ከዚህ በኋላ ባለው የዝውውር ጊዜ በሁለት ሳምንት ውስጥ የሚያስተላልፈው መልእክት ይኖር ይሆናል። ሰውየው በጣም ጥሩ አሰልጣኝ ነው፣ ጥያቄ የለኝም። የሱን ለሪያል ማድሪድ ወደ ሪያል ማድሪድ የሄደበትም ወቅት የሪያል ማድሪድ ካልቸር እንደሱ አይነት ኢንተርቬንሽኒስት ለሚባል ጣልቃ ለሚገባ በራሱ ምስል ቡድኑን መገንባት ለሚፈልግ የተባበረ ፕሬሲንግ ለሚጠይቅ የወላጭ ጮት ዲማንድ ለሚያደርግ ከሁሉም ተጫዋቾች ቢያንስ የተወሰነ የመከላከል አስተዋጽኦ ለሚጠይቅ አይነት አሰልጣኝ የሪያል ማድሪድ ስታር ስብስብ የሚሆን አልነበረም። ማድሪድ እንደ ኢንስቲትዩሽን ማለት ነው ለአሰልጣኞች በጣም አስቸጋሪ በመሆኑ የሚታወቅ የአሰልጣኞችን ቡድን አይደለም። ምን ያህል ይሻሻላሉ የሚለውን በጣም ተስፈኛ ከሆንች ከ10 ዓመት በፊት የሆነውን ያደርጋሉ ልትይ ትችላለች። ከ10 ዓመት በፊት በጣም የሚያስገርም ፓራሌል አለ። ቼልሲ ከ10 ዓመት በፊት 10ኛ ሆኖ ነበር የጨረሰው እና አሁንም 10ኛ ሆኖ የጨረሰው እና ከ10 ዓመት በፊት 10ኛ ሆኖ ከጨረሰበት የውድድር ዘመን ማግስት ሻምፒዮን ሆኗል። 93 ነጥብ ይዞ በኮንቴ እየሰለጠነ። ኮንቴ ልክ እንደ አሎንሶ ሁሉ የባክ ስሪ አሰልጣኝ የዊንግ ባክ አሰልጣኝ በመሆኑ የሚታወቅ ነው። አሎንሶ እንደዛ ነው። ስኬታማ ሲሆን ዋንጫ በሌቨርኩሰን ሲያሸንፍ
በዊንግ ባኮች፣ በሶስት የመሀል ተከላካዮች፣ በሁለት ጥልቅ አማካዮች፣ በሁለት አስሮች፣ በአንድ ዘጠኝ የተጫወተ ተመሳሳይ አይደለም። በፎርሜሽኑ ተመሳሳይ ነው፣ ግን የኢንተርፕሪቴሽናቸው አንድ አይነት ነው ማለት አይደለም። ግን ሁለቱም በባክስሪ የሚታወቁ አሰልጣኞች ናቸው እና አሁን ያሉበት ሁኔታ በጣም ተመሳሳይ ነው። ያኔ በጊዜ አሰልጣኝ ነበር የውድድር ዘመኑ ቼልሲ ያጠናቀቀው። ይሄኛውንም የውድድር ዘመን በጊዜ አሰልጣኝ ነው የውድድር ዘመኑ ያጠናቀቀው። ጉሲ ዲንክ ነበሩ አሰልጣኝ የነበሩት። የጆዜ ሞሪኒዮ ቡድን ኢምፕሎድ አደረገ እንደምታስታውሹ። ሻምፒዮን ከሆኑ በኋላ ቀጥሎ የመጣው የውድድር ዘመን በጣም አስቸጋሪ በሜዳ ውስጥ ውጤትም ግን ደግሞ ሌሎችም ከመልበሻ ክፍሉ አንዳንድ ትልልቅ ተጫዋቾች ጋር ከሴስክ ጋር ከኮስታ ጋር ከሀዛርድ ጋር ተጣሉ ሲባል እንሰማለን። ከዶክተሯ ጋር ዶክሜንተሪው ላይ ሁሉ አለ። አሁን ኢቫ ካርኔሮ ከምትባለዋ ዶክተር ጋር ተጣሉ። ሀዛርድ ልታክም ገባች፣ ለምን ገባች ብለው ተበሳጩ እና ሰደቧት ምናምን እና ያም አንድ ችግር ሆነ። ብዙ ነገር ተፈጠረ በዚያ ውድድር ዘመን እና ልክ እሳቸው ሲሰናበቱ ቼልሲ 14ኛ ስፍራ ላይ ነበር እና ሲዝኑ በጉሲ ዲንክ በሮማን አብራሞቪች የቅርብ ጓደኛ በመሆናቸው የሚታወቁት አሰልጣኝ ያጠናቀቁት። ተጠናቀቀው የውድድር ዘመንም በተመሳሳይ በጊዜ አሰልጣኝ ነው ማክላፍሊን የሚባለውን አሰልጣኝ በመሾም ነው ሲዝኑ የተጠናቀቀው እና ያኔ 31 ነጥብ ርቀት ነበረው ሻምፒዮን ከነበረው ሌስተር ሲቲ ጋር። እንዴ 31 ነጥብ ልዩነት ከሌስተር ጋር በቀጥታ ማለት አይደለም ነሰሰርሊ ሌስተር የሚቀጥለው ሲዝን ላይ ዋንጫ እንደማይወስድ እናውቅ ነበር። የነበረው ልዩነት ግን ከቦታው አንደኛ ሆኖ ከጨረሰው ቡድን ጋር ይህን ያህል ማርጅን አላቸው። እንዴት ያጠቡታል ይሄንን የሚል ጥያቄ ነበር። ከማጠበብም አልፈው በረጅም ጊዜ ውስጥ ከ90 ነጥብ በላይ ነጥብ ሰብስቦ ሻምፒዮን የሆነ ቡድን ሆነ። ትልቁ አድቫንቴጅ የነበረው ቶፕ አሰልጣኝ ያመጡ ኢንትረስቲንግ ዝውውሮች እንደ ካንቴ አይነት አስደናቂ ተጫዋቾች፣ የፕሪሚየር ሊግ ቤስት ተጫዋች ነበር ካንቴ ከሌስተር ጋር እሱን ያመጡት። ሌሎችም ጠቃሚ ዝውውሮች አድርገዋል እና ሻምፒዮን ሆኑ። ትልቁ ጥቅማቸው የነበረው ግን የቻምፒየንስ ሊግ ውድድር ላይ ለመሳተፋቸው ነጻ ሳምንታት ነበሯቸው። በተለይ አዲስ ፎርሜሽን አዲስ የጨዋታ መርህ ይዞ ለሚመጣ አሰልጣኝ ያ በጣም አስፈላጊ ነው። አሎንሶ ያድላል ደግሞ ቶሎ ውጤት ማሻሻል እንደሚችል አሳይቷል። ለምሳሌ በቡንደስሊጋ እሱ ኃላፊነቱን ሲረከብ ባየር ሌቨርኩዘን 17ኛ ነበር። በዚያ የውድድር ዘመን 6ኛ ሆኖ ጨረሰ። ዩሮፓ ሊግ ባይኖርባቸው ኖሮ ከዛ በላይ ጨርሶ ነበር። አሁን ያንን ስኳድ ሐሙስና እሁድ እንዲጫወት አደረገው። ዩሮፓ ሊግ ላይ እስከ ሴሚ ፋይናል ድረስ ሄዱ። ግን የሊግ ውድድር ላይ ኮምፕሮማይዝ አደረገ። ከመጨረሻዎቹ 6 ጨዋታዎች አንድ ነው ያሸነፈ። አንድ ተጨማሪ ቢያሸንፍ ቶፕ 4 ውስጥ ይገባ ነበር። ምን አሳየን? ይሄ የጄራርዶ ሲዋኔን ቡድን ባሻሻለበት ፍጥነት ቶሎ ኢምፓክት መፍጠር የሚችል አሰልጣኝ መሆኑን አሳይቷል። ቼልሲ የሚፈልገውም ልክ እንደዚህ አይነት አሰልጣኝ፣ ቶሎ ኢምፓክት መፍጠር ቶሎ ተጽዕኖ የሚታይ አሰልጣኝ፣ እንደዚህ አይነት አሰልጣኝ ነው። እንደዚህ አይነት ትራክ ሪከርድ አለው። የሚቀጥለው ሲዝን ላይ ሻምፒዮን ነው። 34 ጨዋታ ስለሆነ ቡድኑ የተጓዘው በቡንደስሊጋ 34 ጨዋታ ስለሆነ 18 ቡድኖች ስለሆኑ በነጥብ ከኮንቴ ቼልሲ ጋር ማወዳደር ያስቸግራል። ግን ፋክተር ብታደርጊው በየጨዋታ የሰበሰቡትን ነጥብ ለ38 ጨዋታ ብታባዡ የ93 ነጥብ ሲዝን ነው እያሳልፈው የነበሩት። ኮንቴ 93 ነጥብ ይዞ ነው የጨረሰው። ፓራሌሎች አሉት፣ ልዩነቶች አሉት በግልጽ። አንደኛው ልዩነት ቼልሲ ከኮንቴ መቀጠር ከ18 ወራት በፊት ሻምፒዮን ነበር። የቅርብ ጊዜ ሻምፒዮን የመሆን እንደ ሃዛርድ፣ እንደ ፋብሪጋዝ፣ እንደ ኮስታ አይነት ትልልቅ ተጫዋቾች ነበሩት ያስብስብ። ይሄኛው እንደዛ አይደለም። ግን ልዩነቱ በጣም ሰፊ ነው። ከ40-30 ምናምን በጣም ሰፊ ልዩነት ነው ከአርሰናል ጋር ያላቸው። ግን አድቫንቴጅ ግን አላቸው እና የነጥብ ርቀቱም 10ኛ ሆነው የጨረሱበት ሲዝንም የሜዳ ውስጥ ፐርፎርማንሱን በደንብ ያሳያል ማለት አይደለም። ለምሳሌ በማስቆጠር ከሚገባቸው የጎል ቁጥር በ8 ያነሰን ያስቆጠሩት። ስለዚህ ፊኒሽንግ በማሻሻል ብቻ 8 ተጨማሪ ጎል በማከል ብቻ ብዙ ጨዋታ ታሸንፊያለሽ ማለት ነው አይደለም። ስለዚህ ደረጃሽ ከፍ ይላል ማለት ነው። እና ከሁሉ በላይ ግን የአውሮፓ ውድድር ላይ ለመሳተፋቸው ትልቅ አድቫንቴጅ ስለሚሆን ማንቸስተር ዩናይትድ ያለው አንደኛው ትልቁ አድቫንቴጅ በተጠናቀቀው የውድድር ዘመን 15ኛ ሆኖ ጨረሰና አምና 3ኛ ሆኖ ጨረሰ። የአውሮፓ ውድድር ላይ ለመሳተፋቸው አንድ ውድድር ላይ ብቻ ማተኮራቸው አድቫንቴጅ ነበር ለዩናይትድ። አሁን ለደጋፊዎች የዛሬ ዓመት ቶፕ 6 ምናምን መጨረስ ኢምፕሩቭመንት ነው ሊባል ይችል ነበር። 15ኛ ሆነ ስለጨረሰ ቶፕ 3 ውስጥ ነው የጨረሰው እና የአውሮፓ ውድድር ላይ ለመሳተፍ አድቫንቴጅ አለው። የኮንቴ ቼልሲ ብቻ ሳይሆን የካሪክ ማንቸስተር ዩናይትድ ይህንን ዋንጫ ባይወስድም ግን በጣም የተሻሻለ የእንግሊዝ 3ኛው ምርጥ ቡድን፣ በሁለቱ የውድድር ዘመን አጋማሽ ደግሞ የእንግሊዝ ምርጡ ቲም ነበር በውጤት። ያ ትልቅ አድቫንቴጅ ሊሆን ይችላል። ስለዚህ ምንም ነገር ለመገመት ያስቸግረኛል። ቼልሲን እንደሚሻሻሉ እርግጠኛ ነኝ። ምን ያህል የሚለው ግን እስከ ዋንጫ ማሸነፍ፣ እስከ ዋንጫ ፍክክር ወይም እስከ ቶፕ 4 ለመገመት ያስቸግራል።
ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌ ብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌ ብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።